ስኬትህ የዘርህ አይነት ነው ብላችሁ ጻፉ። ስኬትህ የዘርህ አይነት ነው። የዘርህ አይነት ነው። የዘሬ አይነት ነኝ የሚባለው ነገር አለ። እሱን አይደለም እያወራ ያለሁት። ያንተ ስኬት ማለት ሰው የሚያወራው አይደለም። ያንተ ስኬት ማለት ሁኔታዎች አካባቢው የሚለው አይደለም። መጽሐፍ ቅዱሳችንን ስናጠና እግዚአብሔር አምላክ ሕጉ ቸል ሊባል የማይችል በመርህ የሚሰራ አምላክ እንደሆነ የእግዚአብሔር ቃል አጥብቆ ይነግረናል። እንድጽፉልኝ ይፈልጋሉ። እግዚአብሔር አምላክ የመርህ አምላክ ነው። ስኬት ዝም ብሎ ከሰማይ የሚወርድ ዱብዳ አይደለም፣ ምትሃት አይደለም። የምትዘሩት የዘራችሁ አይነት ነው። መጨነቅ ያለባችሁ ስለምታጭዱት ነገር ብዛትና አይነት ሳይሆን ስለምትዘሩት ዘር ነው መጨነቅ ያለባችሁ። እግዚአብሔር አምላክ ያከበሩትን ያከብራል፣ የናቁትንም እንዲሁ ይንቃቸዋል። እግዚአብሔር ከቅኖች ጋር ቅን ነው፣ ከጠማሞች ጋር ጠማማ ነው። የእግዚአብሔር ቃል ነው ይሄን የሚለው። ምን ማለት ነው? አንዱ ፀሐይ ቂቤውን አቅልጦ ጭቃውን አድርቆ ማለት ነው። እደግመዋለሁ። እግዚአብሔር ከቅኖች ጋር ቅን ከጠማሞች ጋር ጠማማ ነው ማለት አንዱ ፀሐይ የፎርሙላ ለውጥ፣ የስሌት ለውጥ፣ የማንነት ለውጥ ሳያመጣ ቂቤውን አቅልጦ ጭቃውን አድርቆ እንደምታዩት ጭቃና ቂቤ ፊት ለፊት ላይ ብታስቀምጡት ፀሐይ ላይ ቂቤው ሲቀልጥ ጭቃው ይደርቃል። የቀለጠውም ቂቤ የደረቀውም ጭቃ ሁለቱም ላይ የወጣው ፀሐይ አንድ ነው። እግዚአብሔር ከቅኖች ጋር ቅን ከጠማሞች ጋር ጠማማ ነው ሲል መጽሐፍ ቅዱስ ከቅኖች ጋር የነበረውን ሰብስታንስ ቀይሮ ከጠማሞች ጋር ሌላ ሆኖ አይደለም። ያው ለቅኖች ቅን የሆነ የእግዚአብሔር ማንነት ለጠማሞች ደግሞ ጠማማ ይሆናል። እንዴት? አንዱ ፀሐይ ቂቤውን አቅልጦ ጭቃውን አድርቆ እንደምታዩት ማለት ነው። ወንድማችሁን ካከበራችሁት ትከብራላችሁ፣ ከናቃችሁት ትናቃላችሁ። ሕይወት የመዝራትና የማጨድ ጉዳይ እንደሆነ የእግዚአብሔር ቃል አጥብቆ ይነግረናል። መዝራትና ማጨድ ክረምትና በጋ እንደማይቋረጡ የእግዚአብሔር ቃል ይናገራል። መዝራትና ማጨድ የሚለው የእግዚአብሔር ቃል ለገንዘብ ለጨላ ይለዋል አዲሱ ትርጉም የተቀመጠ ጉዳይ ብቻ አይደለም። መዝራትና ማጨድ ክረምትና በጋ ሳይቋረጡ የሚኖሩ ስርዓት እንደሆኑ መጽሐፍ ከተናገረ ለ100 ብርና ለ200 ብር ብቻ ሳይሆን ለየትኛውም የህይወት አይነት መዝራትና ማጨድ ይሰራል። ጻፉ። ለየትኛውም የህይወት አይነት መዝራትና ማጨድ ይሰራል። ስኬታማ መሆን ከፈለጋችሁ፣ ውጤታማ መሆን ከፈለጋችሁ መጨነቅ ያለባችሁ ስለምታጭዱት፣ ስለምትደርሱበት፣ ስለምትወጡበት ደረጃ፣ ስለምታገኙት ውጤት ሳይሆን ስለምትዘሩት የህይወት አይነት ነው። ደስ ያለህን እየዘራህ የምትፈልገውን ልታጭድ አትችልም። ደስ ያለህን እየዘራህ የመሰለህን እየዘራህ የምትፈልገውን ማጨድ የምትፈልገውን ማግኘት አትችልም። የምትፈልገውን ለማግኘት የምትፈልገውን ያንን አይነት ዘር መዝራት አለብህ። እንድጽፉ ስለምፈልግ ነው መደጋግመው። ደስ ያለህን እየዘራህ የመሰለህን እየዘራህ የምትፈልገውን ህይወት ማጨድ አትችልም። መጽሐፍ ቅዱስ በጥቂት የታመነ በብዙ ይሾማል እንደሚል በብዙ የተማረ አይደለም በብዙ የሚሾመው፣ በብዙ የሚያውቅ አይደለም በብዙ የሚሾመው። ዓለም ላይ ሊደር የሆኑ ሰዎች በጣም በብዙ የሚያውቁ እንዳይመስሏችሁ፣ በጥቂት የታመኑ ናቸው። ታማኝነት ደግሞ በሰው ነገር እንጂ በራስ ነገር አይደለም። በራስ ነገር ስስታምነት ነው።
ዳዊት ሲናገር እንደዛ አለ፣ የአባቴን ጥቂት በጎች አለ። በጎቹ የአባቴ ናቸው፣ አንደኛ የኔ አይደሉም፣ ሁለተኛ ጥቂት ናቸው። የእሴይ ልጅ ዳዊትን አገኘሁት ከቅዱስም ቅባት ቀባሁት ብሎ ሲል እያለ ያለው እግዚአብሔር በፊቱ አሸዋ እንኳን የተቆጠረ ነው። ፈልጎ የሚያጣው አንድ ሰው የለም። ከጸጉራችን አንዲት ቅንጣት እንኳን ያለ ፍቃዱ አትወድቅም። ዳዊትን ፈልግ ያገኘሁት ሲል የህይወት አይነቱን የእግዚአብሔር የልብ ደስታ እንደሆነ ሊናገር ፈልጎ እንጂ ጠፍቶበት ሲፈልገው ከርሞ በአፈላላጊ ባፋልጉኝ አግኝቶት አይደለም። ደስ ያላችሁን እየዘራችሁ፣ ደስ ያላችሁን እያወራችሁ፣ ደስ ያላችሁን እያደረጋችሁ የምትፈልጉትን ህይወት አታገኙ። የምትፈልጉትን ህይወት የምታገኙት የምትፈልጉትን አይነት ህይወት የሚመስል ዘር ስትዘሩ ብቻ ነው። እንደዚህ ብላችሁ ጻፉ። ጓደኝነት ዘር ነው። ጓደኝነት ዘር ነው። ወዳጅነት ዘር ነው። አገልግሎት ዘር ነው። ሚስጥር ዘር ነው። እያንዳንዱ የህይወት መንገዳችሁ ላይ የሚገጥማችሁ ጉዳይ ከናንተ ከወጣ ዘር ነው። የምትጠነቀቁት የናንተን ዴስቲኒ ዲተርማይን ስለሚያደርግ እንጂ የጓደኛችሁን ኪስ ስለሚያመናምን አይደለም። ዘር ነው እያንዳንዱ ነገር። ይሰማል አይደል? ስለዚህ ስኬታችሁ የምቀኛ ወሬ ሳይሆን የናንተ የዘር አይነት ነው። ይህንን በተመለከተ በዳንኤል መጽሐፍ ምዕራፍ 6 ላይ እናነባለን። ህይወት፣ ውጤት፣ ስኬት ዘር እንደሆነ በደንብ አድርጋችሁ እንድትጽፉልኝ ይፈልጋለሁ። ወዳችኋለሁ። አይ ላቭ ዩ አደርጋችኋለሁ። በጸሎት የማይቀየር ነገር ቢኖር ዘር ነው ብላችሁ ጻፉ። በጸሎት አትቀይሩትም ዘር። ስንዴ ዘርታችሁ ጸልያችሁ ጤፍ አታጭዱ። በቆሎ ዘርታችሁ ጾም ጸሎት ይዛችሁ ኢን ጂሰስ ኔም ኢን ጂሰስ ማይቲ ኔም አይ ብሬክ ኢን ጂሰስ ኔም አይ ቼንጅ ኢን ጂሰስ ኔም አቤት ምናምን ብላችሁ አይ ምናምን ብላችሁ አይ ብሎ ያስቀምጣል እንጂ እግዚአብሔር ምንም ነገር አያደርግልን። በጸሎት ለዘላለም የማታስቀይሩት ነገር ቢኖር ዘር ነው። ዘር ነው። አሁን ስለ ዘር ስንማር እኛ ያው የጨላው ጉዳይ ስለሆነ ትዝ የሚለን ረስተነዋል። ሌላ ጉዳይ ዘር እንደሆነ ረስተነዋል። ወዳጅነት ዘር ነው። ጓደኝነት ዘር ነው። አገልግሎት ዘር ነው። ፌሎሺፕ ዘር ነው። የወደቀ ስታነሱ ዘር ነው። ለወደቀ ስታዝኑ ዘር ነው። ሚስጥር ስትጠብቁ ዘር ነው። እያንዳንዱ ጉዳይ ዘር ነው። አንድ ባለራዕይ እንዲቀጥል ስታረጉ ዘር ነው። እንዲቆም ስታረጉ ዘር ነው። አድቫንቴጅ እድል ጠብቃችሁ ስታጣብቁት ዘር ነው። ታስታውሳላችሁ፣ ሳሚ የሚባለው ሰው ዳዊትን ሰደበው፣ ሙልጭ አድርጎ ሰደበው። ዳዊት ሲሄድ ባዶ እግሩን ሞት ይገባዋል እያለ እየተከተለ ሰደበው። ዳዊት ምንም አላለም። ሲመለስ ማረኝ አለ። ማረኝ ይቅር በለኝ ብሎ ዋለ። በእስራኤል ኑር፣ ከእስራኤል እንዳትወጣ አለ። አኖር ማን ሰለሞን ነው እንደዛ ያለው። ሊሞት ሲል ግን ይሄ ሰውዬ ሰድቦኛል አለ። ከነሽበቱ መቃብር እንድታወርደው አለ። ዘር ነው። እያንዳንዱ ነገር ዘር ነው። የዘር አስደናቂ ነገሩ በጸሎት አለመለወጡ ነው። አለመለወጡ። ይቅርታ ልጠይቅበት ትችላለህ፣ ዘሩን ግን ልትቀይረው አትችልም። ሰውየው ይቅር ሊል ይችላል፣ ሊተው ይችላል፣ ወዳጅነታችሁ ሊቀጥል ይችላል። ዘር ግን ዘር ነው። ከቻይና ልጅ ወልደሽ ቻይናዊ የሚመስል ራሱ ቻይናዊ ልጅ ወልደሽ ቻይናዊ አይደለም ትላለህ አትልም። ራሱ ልጁ ይናገራል ምናዊ እንደሆነ ስታየው፣ ጸጉሩ፣ አይኑ ራሱ ይናገራል ምን እንደሆነ። ጓደኛዬ ይዤ አላቅም ቻይናዊ ትላለህ። ምን ነው ከምጸልዩ ጸሎት
ባልተናነሰ የምትዘሩት ዘር ዲስቲኒያችሁን ዲተርማይን ያደርጋል። ሚሊዮን ጊዜ እየጸለያችሁ የምትፈልጉትን ዘር ዘርታችሁ ስታበቁ ኢን ጂሰስ ኔም ብላችሁ አይሆንም። ለምንድን ነው ይሄን ማስተምራችሁ? ዳንኤል መጽሐፍ ምዕራፍ 6 ስለ ዘር ነው የሚያወራው። እንደዚህ ይላል። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከነርሱም አንደኛው ዳንኤል ነበር። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። ሾመው አይደለም፣ ይሾመው ዘንድ አሰበ። ገና ይሾመው ነው አሰበ። አሁን ገና ሲያስብ ነው ግብግብ የተፈጠረው። አሰበ። ገና ሲታሰብ ነው ባይዘው ድብድብ የተጀመረው። ሾመው እኮ አይደለም የሚለው አሰበ ነው የሚለው። እኔ ራሴ ለረጅም ጊዜ ሾመው እያልኩ ነበር ማስበው፣ ግን ሾሞት አይደለም አስቦ ነው። እንደው አየና በመንግስቱ ሁሉ ላይ 120 ሰዎችን መረጠ። ግብር ሰብስበው እንዲያመጡ። ኬዙ ካሽ አለ፣ ገመኒ ገንዘብ አለበት እና እንዳይጎዳ አስቦ ነው ንጉሱ። መልካም መንፈስ ስላለበት ዳንኤል በለጠ አይደለም የሚለው። 120 መረጠ። ከ120ው ደግሞ 3 ደግሞ ከመካከላቸው ምን አደረገ? መረጠ። በዛን ጊዜም አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን በደንብ ስሙኝ፣ አሁን ሐሳቡ ያለው እዚህ ጋር ነው። የታመነ ነበርና ስተትና በደል አልተገኘበትምና በእርሱ ላይ ሰበብ በደል ያገኙበት ዘንድ አልቻሉ። የታመነ ነበርና ስተትና በደል አልተገኘበትምና በሱ ላይ በደል ያገኙ አልቻሉ። ዳንኤል ምን አይነት ሰው ነበር? የታመነ ሰው ነበር። ንጉሱ ምንድነው የፈለገው? 120 ሰዎችን በመንግስቱ ላይ መሾም። ለምን የፈለገበትን ጉዳይ ሲናገር መሳፍንቱም ሂሳብን ያመጡላቸው ዘንድ አለ። ስለዚህ ከታች ታክስ ኮሌክት ያደረጉና ሲመጣ ጥንቃቄ በተሞላው መንገድ ለንጉሱ ሂሳቡ እንዲገባ ለማድረግ ነው። አሁን ጉዳዩ 120 ሰዎች የተመረጡበት ምክንያት በተጣራና ትክክለኛና ጤነኛነት ባለው የገንዘብ አሰባሰብ ሂደት መንግስት እንዲጠቀም ታስቦ ነው። ከ120 ሰዎች መካከል አንደኛው ዳንኤል ነው። ከነዚህ 120 ሰዎች መካከል 3 ሰዎች ተመረጡ ነው የሚለን መጽሐፍ ቅዱሳችን ሲነግረን ማለት ነው። እሺ የዳንኤል ከዘር ጋር ምንድነው የሚያገናኘው የሚለውን ቀጥላችሁ ሰማላችሁ። የዳንኤል የመጀመሪያው ቻሌንጅ ምንድነው? የዳንኤል የመጀመሪያው ቻሌንጅ እነዚህ 120 ሰዎች ከዳንኤል ጋር አብረው የሚሰሩ ሰዎች ናቸው። ከአንድ ሰው ጋር ወይም ከተወሰነ ሰው ጋር በስራ አንድ ቦታ ላይ የምትሰራ ከሆነ በስራ ለመቆየትና ስራ ለመስራት ጓደኝነት መመስረት ግዴታ ነው። አብረ ከምትሰራው ሰው ጋር ጓደኝነት ትመሰርታለህ። ብዙ ሰው ጓደኝነት የሚመሰርተው አብሮ ሲማር፣ አብሮ ሲሰራ፣ አብሮ ሲኖር፣ አንድ አካባቢ ሲሆን፣ እነዚህ አብሮ መስራት የጓደኝነት አንዱና ዋነኛው ምክንያት ነው። ስለዚህ ዳንኤል አብረውት ከሚሰሩ ከ120ዎቹ 120ኛው እሱ ነው፣ ከ119ኞቹ ጋር ወዳጅነት አለው፣ ጓደኝነት አለው ማለት ነው። እንግዲህ አስቡ፣ ይሄ ሰው የታመነ ነው፣ እንከንም አይገኝለት፣ በደል የሌለበት ሰው ነው። እነዚህ 119ኞቹ አብረውት የሚሰሩ የሥራ ባልደረባዎቹ ናቸው። 119ኞቹ በዳንኤል ላይ ጓደኝነትን ተጠቅመው ስተት ለመፈለግ በጣም ቀላል ነው። ምክንያቱም ጓደኝነት ስተት የሚታወቅበት ምቹ መድረክ ነው። አሁን ተጀመረ ማለት ነው ትምህርቱ። ጓደኝነት በቀላሉ ለምሳሌ ከማንኛውም ሩቅ ካለ ሰው ይልቅ የኔ ጓደኛ የኔን ስተቶች ያውቃል፣ ውሎዬን ያውቃል፣ ንዴቴን ያውቃል፣ ራቁቴን ያውቃል፣ ደስታዬን ያውቃል፣ ሙላቴን ስበሳጭ ያቀኛል። ጓደኝነት ማለት ለስህተት ኦፖርቹኒቲ ማለት ነው። ስህተት ለማወቅ ድካም ለማወቅ እድል ማለት ነው ጓደኝነት ማለት። ሌላ ምንም አማርኛና ትርጓሜ የለውም። ስለዚህ እነዚህ ሰዎች ከዳንኤል ጋር ይሰራሉ ማለት በሚገርማችሁ ሁኔታ የዳንኤል ወዳጅነት ወይም ጓደኝነትን ተጠቅመው ችግሩን ለማግኘት በቃ እድሉ አላቸው። እድሉ ካላቸው
ፈልገው ዳንኤል አልተገኘበትም እንጂ ሰዎቹ ሲፈልጉ ነው የኖሩት። ብዙ ጊዜ ሲያስቡ ነው የኖሩት። የሥራ ባልደረባነታቸውን ተጠቅመው ዳንኤልን የሚጥሉበትን የዳንኤልን ስህተት ያፈላልጉና ያሳድዱ ነበር። የሚገርመው ሁለተኛው የዳንኤል ቻሌንጅ ደግሞ 119 ለ1 ናቸው። 119 ለ1 ናቸው። አንድ ሰው መውጫ መግቢያን እየተከተለ ስህተትን ቢፈልግ ምንም ማለት አይደለም። 119 ሰው ሲከታተል አስበው። 119 ሰው ነው የሚከታተለው። በመስኮት ሊያበጥር ሲል ያዩታል፣ በሆነ ኮሪደር ላይ ያዩታል፣ ሲገባ ያዩታል፣ ሲወጣ ያዩታል፣ ሽንት ቤት ሲሄድ ያዩታል፣ የሆነ ቦታ ሱቅም ራሱ ሲገዛ ያዩታል። በእያንዳንዱ ጉዳይ 119 ሰላይ ነው ያለበት። 119 የተሾሙበት ቦታ የገንዘብ ቦታ ነው። ገንዘብ ደግሞ ሴንሲቲቭ ነው። ሰውየው አላስበላ ብሏል። 1 ለ119 እንደዚህ ይዟቸዋል። ሰዎቹ 119ኙም ከዳንኤል በተቃራኒ ነው የሚሰሩት። በዳንኤል በህይወቱ ላይ የሚሰራቸው ነገሮች በጠቅላላ ታማኝነትን ነው። እንደውም የዳነበት ምክንያት ዳንኤል ሲናገር እንደዚህ ይላል፣ በፊቱ ቅንነት ተገኝቶብኛልና አለ። የዳንኩት አለ ቅንነት ተገኝቶብኛል። ታማኝ ነው። ክፋት፣ ሴራ አርጎ አያውቅም። ስለ ቅንነቱ ንጉሱ ራሱ መስክሮለታል። መልካምነቱን መስክሮለታል። መሰረቱ ከላይ እስከታች ሌባ ብቻ በሆነበት መስሪያ ቤት ውስጥ አንድ ሰው ብቻ አላስበላም ብሎ ሲል ምን አይነት ችግር ሊገጥመው እንደሚችል አስበው። ስትሆኑ ነው የምታውቁት፣ አንደርስታንድ የምታረጉት። አላስበላ ስትሉ የሚደርስባችሁ መከራ ነው የምታውቁት። ሲደራጁ እሱ ብቻ አይደለም። የዳንኤል አስገራሚ ነገሮችን እኔ ዝም ብዬ ሳስበው የመጀመሪያው ጓደኝነትን ተጠቅመው ስህተቱን ይፈልጋሉ። ሁለተኛው 119 ለ1 ናቸው። ፈላጊው ብዙ ነው፣ የስህተቱ ፈላጊ። ሶስተኛው ደግሞ ከ120ዎቹ መካከል 3 ተደርገው ሲመረጡ 3 የሚባለው ስልጣን ለስልጣን አስቸጋሪ ነው። ምክንያቱም 3ቱም እኩል የዲሲሽን አውቶሪቲ ወይም ፓወር ነው ያላቸው። 3 ጎደሎ ቁጥር ነው። ንጉሱ የመረጠው ጎደሎ ቁጥር ይባላሉ እንጂ ውሳኔ ላይ ደርሱ። አደገኛ አደረጃጀት ነው ያደራጀባቸው። ምን ነው ይባሉ ነው የሚሉ። እሱ ብቻ አይደለም። ከ3ቱ 2ቱ የዳንኤል ባላንጣ ናቸው። በከፍተኛ ሁኔታ መጥተው ከዳንኤል ጋር አብረው የተመረጡት 3ቱ የዳንኤል ባላንጣ ናቸው። ስለዚህ ለ2 ተደራጅተው በሐሰት ሊከሱት ይችላል። ከታች እስከ ላይ ተደራጅተውበታል። ሰውየው ጠዋትና ማታ ይቆፍራሉ። እንዴት እንደሚጥሉት፣ እንዴት እንደሚገሉት፣ እንዴት የአንበሳ ጉድጓድ ውስጥ እንደሚከቱት፣ እንዴት መሞት እንዳለበት፣ እንዴት መነቀል እንዳለበት ያሰራሉ። በዚህ የሴራ አሰራርና ስርዓት ነው እንግዲህ አስበው አውጥተው አውርደው ሲፈለግና ሲታጣ ዳንኤል የማያቋርጠው ነገር ቢኖር ጸሎት ነው። ስለዚህ ጸሎት የሚባል ነገር እንዳይደረግ ብለው ለንጉሱ ፕሮፖዛል አስገቡ። ዳንኤል እንደተለመደው ጸሎቱን እንደጸለየ እናንተ ታሪኩን ታውቃላችሁ። እኔ ታሪኩን አልሰብካችሁም። ዛሬ ሲጸልይ ተያዘ። ሲያዝ የአንበሳዎች ጉድጓድ ተጣለ። በደንብ አድርጋችሁ እንግዲህ ያስቡ። እነዚህ ሰዎች በዳንኤል ላይ የዘሩት ዘር የአንበሳ ጉድጓድ ውስጥ መጣል፣ መገደል፣ መበላት፣ መቦጫጨቅ፣ ነፍሰ ገዳይነትንና ሞትን ጉድጓድን የዘሩለት። the next day ዳንኤል ከአንበሳ ጉድጓድ ከወጣ በኋላ የዘር አይነቱ ክፋቱ የዘሩት ጉድጓድ የዘሩት አንበሳ ለነሱ ብቻ ሳይሆን ለልጆቻቸውና ለሚስቶቻቸው ተርፎ ልጆቻቸውና ሚስቶቻቸውን በጫጭቀው በሏቸው ይላል መጽሐፍ ሲናገር። ያቀዱለት ፕሮፖዝ ያደረጉለት ጉድጓድ ውስጥ ገቡ። ያቀዱለት አንበሳ ያዛቸው። ህይወት ዘር ነው። ዴስቲኒያችሁ ዘራችሁ ነው። ስኬታችሁ ዘራችሁ ነው። ለሰዎች የምታቅዱት ሬዲሜድ የምታሰፉት ካኪ እናንተ የምትለብሱት እንደሆነ በቅድሚያ ነግራቸዋል። ለሰዎች የምትደግሱትን ድግስ የመጀመሪያ ብፌውን የምታነሱት እናንተ ናችሁ። ይሁዳ ከኢየሱስ በፊት የአንጀቱን ብፌ እንዳነሳ ሰው ላይ በክፋትና በአመጽ የማታስቡት ሰውየው ትክክል ስለሆነና ስላልሆነ አይደለም። የእናንተ ህይወት የሚወሰነው በዘራችሁ ስለሆነ
በዙፋን ላይ የተቀመጠ በጽድቅ የሚፈርድ የሁሉ ዳኛና የሕይወት ባለቤት እሱ እግዚአብሔር አለ። ምን ነው እኔ ላይ ሆኖ ያውቃል። እኛ ቸርች ውስጥ በፊት በነበርኩበት ቸርች ውስጥ በሐሰት የተከሰሰ አንድ ወንድም ነበረ። በሐሰት ሲከሰስ ሐሰት ነው አለኝ። ሐሰት ነው ያለኝን ክሱን ተቀብለን አየን። 3 ወር ሳይቆይ አቤት እኔም ተከሰስኩ። ዘር ነው እንወያይበት በዚህ ክስ ላይ አልኩ። ከ3 ወር በኋላ በዮናታን ላይ እንወያያሉ። ዘር ነው። ለሰው ከትከሻው በላይ አሻግራችሁ ያያችሁት እሱ በመጀመሪያ የምትገቡበት የሕይወት ጋርደን እናንተ መጀመሪያ ትናፈሱበትና ነው ሰውየው ነፍሱን የሚያጣበት። ጃኬታችሁን አውልቃችሁ ታንጠለጥሉበታላችሁ። እንዳለ ዳንኤል 6ን ስታነቡት ሰዎቹ ምን አሉ መሰል እየጸለየ የሚገኝ የአንበሳ ጉድጓድ ውስጥ ይጣል። መጀመሪያ መቼም ይታሰር አይታሰር 3 ወር 4 ወር 5 ወር ኖ ብዙ ነገር ሳያመጡ አይቀሩም። አንጀታቸው ቅቤ የሚጠጣው ሲገነጣጠል እንደሆነ አሰቡ። ስለዚህ የአንበሳ ጉድጓድ ንጉሱ ደግሞ ምንድነው ያለው? እናንብበው ዝቅ አድርገን ዝቅ ብለን እናንብብ እናንተ። የዚህን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉበት ነበረ። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትም። በእነርሱ ላይም ሰበብና በደል ያገኙ በእርሱም ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚህ ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዚያን ጊዜ አለቆችና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት፣ ንጉስ ዳርዮስ ሆይ 1000 ዓመት ንገስ። የመንግስት አለቆች ሁሉ ሽማምንትና መሳፍንት፣ አማካሪዎችና አዛዦች ንጉስ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉስ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። ብርቱ ትእዛዝ ነው ያወጡት እነዚህ ሰዎች አለቆችና ሹማምንት ምናምን የሚለው 119 ለ1 ነው ጨዋታው። 119 ለ1 ስትጋፈጥ አስበው አንተ። ምስክርነት በ3 ይጸናል ብለው እኮ ነው የሚይዙ ቀበቶውን። አይተናል ነው ሁሉም እኮ የሚሉት 119 ለ1 ደግሞ አለቆችና ሹማምንት እኮ ናቸው። ለንጉሱ ቀረቤታ ሐሳብ አላቸው፣ ፕሮፖዛል አላቸው። ከዛስ እንደዚህ ያሉ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እነሱ የማይለወጥ ሕግ ፕሮፖዝ አደረጉ። የሚሰሯት ገመድ የራሳቸው ሸምቀቆ እንደሆነች አላወቁ። ጻፍ። ንጉሱም ዳርዮስ ጽፈቱና ትእዛዙን ጻፈ። ዳንኤልም ጽፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት፣ ተገኘላቸው። አሁን ወደ ንጉሱም ቀርበው ስለ ንጉሱ ትእዛዝ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍምን አሉት። ንጉሱ መልሶ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሱ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተና የጻፍከውን ትእዛዝ አይቀበልም አሉት። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ፣ ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። የዚያን ጊዜም እነዚያ ሰዎች ወደ ንጉሱ ተሰብስበው ንጉሥ ሆይ ያጸናው ትእዛዝ ወይም ስርዓት ይለወጥ ዘንድ እንደማይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። የዚያን ጊዜም ንጉሱ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ፣ ዳንኤል ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፍም ከራሱ ራቀ። በነጋውም ንጉሱ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ።
ወደ ጉድጓድም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ፣ ዳንኤልን የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልና አለው። ዳንኤልም ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩኝምና ትላንት ስራዬ ላይ ስሰራ አልሰረኩም፣ ሴራ አላሴርኩም፣ በደል አልተገኘብኝምና አምላኬ መልአኩን ልኮ ደግነት ዘርቻለሁና ደግ የሚያረግ መልአክ ላከልኝ። ቸርነትን አርጋ በደል አላረኩምና መጣ። ትላንት ያስቀመጥኩትን ደግነት ነው መልአኩ ይዞ የመጣው አለው። የዛን ጊዜ ንጉሡ እጅግ ደስ አለው። ዳንኤልም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም አዘዘ፣ ዳንኤልን የከሰሱ እነዚያ ሰዎችን አመጧቸው። እነርሱና ልጆቻቸው ሚስቶቻቸው ሲማከሩ ልጆቻቸው አልነበሩም፣ ሲማከሩ ሚስቶቻቸው አልነበሩም። ሲበሉ ግን ከልጆቻቸውና ከሚስቶቻቸው ጋር ዘር ክፋቱ የዘራችሁትን ብቻ ሳይሆን የምታጭዱት ተርፎ ነው የምታጭዱት። ለሚስቶቻቸው ተረፈ፣ ለልጆቻቸው ተረፈ። አንዳንድ ጊዜ ክፉ ነገር ማሰብና መዝራት የሌለባችሁ የእናንተ ሞት ብቻ አይደለም እኮ የእናንተ መሞትማ ሙቱ፣ እኛማ እንሙት። የሚያሳዝነው ምንም የማያውቁ ልጆቻችን በእኛ ተንከሲስ ሀሳብ ሲሞቱ ነው። ተንከሲስ ሴራ፣ ተንከሲስ ተንኮል ሲሞቱ ነው የሚያሳዝነው፣ ምንም በማያውቁት ሚስቶችና ልጆች። ከዛ እንደዚህ አለ፣ ሚስቶቻቸውን በአንበሶች ጉድጓድ ጣሏቸው። ወደ ጉድጓድ መጨረሻ ሳይደርሱ አንበሶች ያዟቸው፣ አጥንቶቻቸውን ሁሉ ሰባበሩ። ይሄንን መሰባበር፣ ይሄንን መያዝ እስኪገጠም አልተጠበቀም። ትላንት በዳንኤል ላይ ገጥመው ነበር፣ አትመው ነበር። ማህተም እስኪመታባቸው እንኳን አንበሶቹ አልጠበቁም። እርግጠኞች ናቸው ወይ? ቅድም ገብቶ እንደወጣው አይነት ሰዎች ናቸው ወይ አሁን የመጡት? አንበሶቹ ጥያቄ እንኳን አላቀረቡም። አየር ላይ ያዟቸው። በፊቱ ቅንነት ተገኝቶብኛልና አለ፣ አልበደልኩምና አለ። እግዚአብሔር ከአንበሶች ጉድጓድ አድኖኛል። ጓደኝነት ተጠቅማችሁ የሰውን ክፋት የምትፈላልጉ ሰዎች አትሁኑ። የጓደኝነታችሁን መንገድ የሰውን ውድቀት መፈለጊያ አታርጉ። ወዳጅነታችሁ እንደ ዳንኤል 119 ሰዎች ማሳደጃ እድል አድርጋችሁ እንዳትጠቀሙት። ንፋስ የዘራ አውሎ ንፋስ ያጭዳል። ጻፉ፣ በትልቁ ጻፉ። ብዙ ሰዎች ማለት ይቻላል በሰው ቤት የሰጡትን አስተያየት ነው በራሳቸው ቤት የሚጠጡት። አቦል አንደኛ፣ ሁለተኛ፣ ሶስተኛ እያረጉ የሚጠጡት በሰው ቤት እንዴት ይሰራታል ያሉትን ማለት ሰው ቤት የላኩት እርግማን ነው። በመልሶ ማጥቃት ሰይጣን እንደ ራኬት አድርጎ ሚልክላቸው መልሶ ዘር ክፉ ነው። ሰው ትዳር ላይ የሰጡት ሐሳብ፣ ሰው ልጅ ላይ የሰጡት ሐሳብ የኛ ልጅማ የኔ ልጅማ ብለው ማለት ነው ብለው ባጭሩ ቃል ጉዷና ያታለን አርግዛ ነው የምትመጣው ሲሉ መንታ የነሱ ልጆች መንታ እብድም ያለ ሄክታር ጫት ይዞ የነሱ ልጅ ስለምታጭዱት ስለምትደርሱበት ከፍታ አትጨነቁ። ስለምትዘሩት የዘር አይነት እንጂ ብዙ አትጨነቁ። ስለ ጸጋ ስጦታ እንጂ ሰስነም ይማይት እንጂ ሰስነም ምናም ብላችሁ በቃ እንዲ ጎልያድን የሚጥል ቅባት በጌታ የሚዘርር ቅባት ጌታ ሆይ በቃ እንደዚህ በቃ ዝም ብሎ የሚጥላችሁ ቅባት አትጨነቁ ለሚጥል ቅባት። ምክንያቱም ቅባት ብቻ ሳይሆን አዙሪትም ይጥላል። አትጨነቁ ለሚጥል ቅባት። መጽሐፍ ሲናገር እንደዚህ እኮ ነው የሚለው
የራሱን ዝቅ ዝቅ አደረገ አይደል የሚለው። እግዚአብሔር አምላኩ ደግሞ ያለ ልክ ከፍ ከፍ አደረገዋል። ያለ ልክ ከፍ ከፍ አደረገዋል። እንቦድሳለን፣ ይቦድሳሉ። ዘር ነው። ከሆነ ቸርች ታስወጣለህ፣ በተራ ደግሞ የሆኑ ሰዎች ካንተ ያስወጣሉ። ታደራጃለህ ሰው ላይ ቀን ይቆጠብቅና አንተ ላይ ደግሞ አደራጃ። ምናልባት በስተት መክሬያችሁ እዚህ ያላችሁ ሰዎች ካላችሁ ይቅርታ አድርጉልኝ። ያለ ሰው ግን አላስታውስም። ያለ ሰው አላስታውስም። ከኔ ጋር በአገልግሎት እንድትኖሩ እንድትቀጥሉ የሌላም ቤት አፍርሳችሁ ና ፈልግሃለሁ፣ ሹመት እሰጥሃለሁ፣ ገንዘብ እሰጥሃለሁ፣ ኮሚቴ ያረጋለሁ ብዬ የጠራው ሰው ካለ እጁን ያውጣ። ዘር አይቀየርም፣ አትቀይሩትም። ሻሸመኔ ከነበርኩበት ቸርች ስወጣ ወደ ሐዋሳ ለመሄድ የተገደድኩት እግዚአብሔር ሐዋሳ ላይ ገብርኤል አደባባዩ ላይ በነጭ ብርሃን በሚያስፈራ ብርሃን እንደዚህ መላእክቶች 6 መላእክቶች አደባባዩን ከበውት አሳይቶኝ አይደለም። አሳይቶኛል። አንድም ሰው በቡድን በጠብ እኔ ጋር መጥቶ ያገለግል ናብየውም ያገለግል። ዘር አትቀይሩትም። የሰማችሁት ቃል ይፈርድባችኋል። እኔ ላይ ፈርዶብኝ አይቻለሁ። የሰማችሁት ቃል ጸልያችሁ አታቆሙትም። ለምሳሌ የራበውን ሰው ስታበሉ ዘር ነው። እግዚአብሔር ዘራችሁን የሚያበላ ሰው ይሰጣችኋል። ሚስጥር ስትጠብቁ ዘር ነው። ሚስጥር የሚጠብቅ ጓደኛ ይሰጣችኋል። ሽንፍላችሁን ይዛችሁ ስትዞሩ ሽንፍላውን ይዞ የሚዞር ሳይሆን ጥሎ የሚዞር ሰው ያጋጥማቸዋል። ጥሎ የቱ ጋር እንዳረገው ትዝማ የቱ ጋር እንዳወራ ራሱ የቱ ጋር ትዝ አይለውም። ተናግሬ ነበር የሚል ሰው ይሰጣችኋል። ዘር ነው። በአንድ ጥይት እኔ ምን እንዳልኩ ታውቃላችሁ? የዘር ጉዳይ የሚያሳዝነው በአንድ ጥይት 2 ሰው መሞቱ ነው። እንዲተኩሳ ሰውየውንም ገሎ አንተንም ይገላል። አንዱ ጥይት እንዴት አይሆንም እኮ። የሆነ ጥይት አውጥተህ ዝም ብለህ ብትተኩስ እኮ አንድ ሰው ነው የሚገለው። አንተ ቢያንስ ለማምለጥ ጥረት ታደርግ ይሆናል። ዘር የሚባለው ነገር ግን ስለሚመለስ አንዴ የተኮስከው ጓደኛንም ገሎ አንተ አትቀርም። ዘርተኸዋልና አይሆንልኝም አለ እግዚአብሔር። አይሆንልኝም የማይሆንልኝ አለ መዝራትና ማጨድ፣ ክረምትና በጋ፣ እነዚህን ነገር ማቆም መተው አይሆንልኝ። በባህሪው እግዚአብሔር ንቀትን ለዘራ ንቀት፣ ክፋትን ለዘራ ክፋት፣ ክብርን ለዘራ ክብር፣ ፍቅርን ለዘራ ፍቅር ያሳጭደው። ጤፍ ዘርታ በቆሎ አያሳጭደ። ምን ነው? ምንም። ሰው ላይ ስትነሱ የሚነሳባችሁን ሰው እግዚአብሔር ያስነሳባችኋል። ስለዚህ እነዚህ ሰዎች ይገርሙኛል። የማይለወጥ ሕግ ሰው ላይ ያወጣሉ። ሊያስር ሲፈልግ በፓርላማ ሕግ ይቀይራል። እንደ ነገ ሊያስር ሲፈልግ እንደ ዛሬ አስቸኳይ ስብሰባ ፓርላማ፣ በማግስቱ ያስራል። እነዚህ ሰዎች ማለት ሕግ አውጥተው ሰው ያስራሉ። ጸሎት እንዳይጸለይ ብለው አለቀ።
እነዚህ ናቸው። ስለዚህ ከዚህ በፊት እኮ ብሏል ዶክተር መራራ ብሏል፣ ሌሎችም ብለዋል እኮ የደርግ ሰዎችም ብለዋል እኮ ይሄ ቤት የምንገባበት ነውና እናሳምረው አለ አንደኛው ሰው። እስር ቤቱን እምቢ አሉ። አንድ የደርግ ጀነራል እውነቴን እምቢ አሉ። ቃሊቲን አናስተካክልም አሉ። አመት አልቆዩም ተሰብስበው ሲያስገቧቸው። ማሳመር ያለብህ ለሰው አንተ የምትገባበት ጉዳይ ነው። ርቀ መቆፈር የለብህም። ርቀ ከቆፈርክ መጽሐፍ እኔ እኮ ገና እኮ አላስተማርኳችሁም እኮ ጉድጓድን የሚመስ ራሱ ይገባበታል። አለቀ። ብዙ ሰዎች ከቤተ ክርስቲያን የሚወጡት ሌላ ሰው ባስወጡበት መንገድ ነው። ብዙ ሰዎች አገልግሎት የሚያቆሙት ሌላ ሰው አገልግሎት ባስቆሙበት በዛው ምክር ነው። ብዙ ሰዎች ቤታቸውን ያፈረሱት የሌላ ሰው ቤት ባፈረሱበት ጨዋታ ነው። ብዙ ሰዎች ህልማቸው የተጨናገፈው የሌላውን ህልም ባጨናገፉበት በዛው መንገድ ነው። ምክንያቱም ህይወት መዝራትና ማጨድ ነገርኳችሁ። ፎርጊቭነስ ልታገኙ ትችላላችሁ። እማይቀር ግን ዘር አለ። እግዚአብሔር ትከሻችሁን እንዲያሰፋላችሁ መለመን ያለባችሁ ዘሩን በሚገባ እንድትይዙት ነው። ማለት ተመልሶ ሲመጣ አደገኛ። እኔ ክፋት ላለማድረግ እምጥረው እናንተን ላለመጉዳት ሳይሆን ራሴን ላለመጉዳት ነው። እንደዚህ ብላችሁ ጻፉ። መርሁን የሚያከብሩት ሲከብሩ የሚንቁት ወይም የሚጥሉት ይከስራሉ። እኩል ሰይጣን አለብን ብላችሁ ጻፉ። እኩል ሰይጣን አለብን። ሁላችንም እኩል ሰይጣን ያለብን። ለአንዳችን የተለየ ሰይጣን የለብንም። እኩል ሰይጣን ያለብን። እኩል ሰይጣን አለብን። እኩል ሰይጣን የሚለየን ዘራችን ነው። ኢቭን የጸጋ ስጦታ ልዩነት አያመጣም። እመኑኝ፣ ይሄንን እመኑኝ፣ የጸጋ ስጦታ ልዩነት እንደማያመጣ። የጸጋ ስጦታ ኢቭን እውቀት ልዩነት አያመጣም። መሪ ያደርጋችሁ። ከዚህ በፊት ስናገር ሰምታችሁኛል። ዳዊት ሳኦልን አግኝቶ ሳይገለው ተወው። ሰውየው እኮ ታውቃላችሁ የመጨረሻ አርጅቶ እምታሞቀው አቤት ተቀጠረለት ቆንጆ በስንት አመቱ ወጣት ልጅ ተቀጥሮ እየሞቀው ነው የሞተው ዳዊት። መጽሐፍ ቅዱስ ሲናገር ለደግ ሰው አልጋውን ያነጥፍለታል እንደሚል የክፉ ሰው ሞቱ የውሻ ሞት ነው የሚለው። ውሻ መንገድ ላይ ነው የሚሞተው። አራጣ ያበደሩ ሰዎች በአራጣ አበዳሪዎች ተበልተዋል። የሰው ቤት የበተኑ ሰዎች ልክ እንደዛ የሰው ቤት እንጀራ ላይ አፈር በትነው ቤታቸውን ባምቦ ድንጋይ ያጠሩ ሰዎች እነሱ ሲሞቱ ልጆቻቸው በስሊፐር አስፋልት ላይ ወጥተዋል። ለዛው የወንዶ ጫት ወይም የሐረር ጫት ቢቆሙ እኮ ጥሩ ነው። በለጨ እኮ ቢቆሙ ጥሩ ነው። ጩጬ የሆኑ ነበር። ጫቱን ሳይሆን እንጨቱን ነው የሚቀሙት። ሰው የጣለውን ገራባ ነው የሚቀሙት። ለልጆቻቸው ተርፈው፣ ለሚስቶቻቸው ተርፈው። ምን ነው ደግ ምዘራው ለራሴ ስል ነው። ቀና ማስበው ለራሴ ስል ነው። ውጤት የላብ ስራ አይደለም፣ የዘር አይነት ነው። እንዳይመስላችሁ የዘር አይነት ነው። ለምሳሌ ነግራችኋለሁ አይደለ? ማንዴላ ከመሞቱ ከ2 ዓመት በፊት ኤስቢሲ 4 የሚባል የቴሌቪዥን ጣቢያ የቀብር ስነ ስርዓቱን ለመዘገብ
ጨረታ ተጫርቶ አሸንፎ ነበር። ቢጠበቅ አይሞትም። ቢጠበቅ 2 ዓመት ነው የጠበቁት ማንዴላ እስኪሞት። ማንዴላ እንኳን ሞቶ እንኳን ቆሞ ሞቶ ዜና ነው። because he is a leader of forgiveness. አንዳንድ ጊዜ ጋዳፊን ይውት እስቲ አሁን ጋዳፊያን ቀሚስ እንደለበሰ እንደዛ ነበር መሞት የነበረበት። የሆነ ሽጉጥ ይዞ እንደዛ ሲሞት አስቡት። ሌሎቹን ብዙዎቹን አስቧቸው። መንግስቱ ኃይለማርያም ስንቱ በኬንያና በሱዳን በእግሩ እንዳልወጣ መቼ እንደወጣ ሳይታወቅ ዚምባብዌ አልተገኘም። አስወጥቶ መሽቀረሱ ራስ ወጣ። አስረው መሽቀሩ ታሰሩ። ገለው መሽቀሩ። ዘር አደገኛ ይወላችሁ። እኔ ልምከራችሁ፣ ይሄ ምክር ነግራችሁ ካበላሽዋችሁ ተበላሹ። ምን አትሉም? ነጋችሁ ዛሬ እጃችሁ ላይ ያለው የዘራችሁ አይነት ነው። አለቀ። በጣም ባይብል ይዘው የሚንቀሳቀሱ ሰዎች አላያችሁ? በጭንቅላታቸው ሲናገሩ አሜዚንግ አራ አሜዚንግ የምትሏቸው ሰው አልባጀት ስትይ ምንም ሰው አይከተላቸው። ምንም ሰው ለምንድን ነው ስትል እግዚአብሔር መድረክ ላይ መቆሜን ያያል። ውሸት። አንተ መድረክ ላይ መቆሜን ታያለህ። እግዚአብሔር ግን ስንት ሰው ጨርሼ መድረክ ላይ እንደቆምኩ ያያል። አንተ ውጤቱን ታያለህ። እግዚአብሔር ግን ውጤቱ የመጣበትን መንገዱን ያያል። አንተ እኔ የደረደርኩትን ታያለህ። እግዚአብሔር ግን በስንት አጤሬራ እንዳመጣው ያያል። እግዚአብሔር ሰው አይሱዝ ያያል፣ መኪናህን ያያል። እግዚአብሔር ግን ከየት እንዳመጣ ያያል። እግዚአብሔር ሰውን በውጤቱ አይመዝነውም፣ በመንገዱ ነው የሚመዝነው። ሰው እኛን ከረባት አድርጎን ያይናል። መጽሐፍ ሲናገር እንደዚህ አትፍረድ አለ። ለምን አትፍረድ ይፈረድብሃል። ምን ማለት መሰለ? እማትፈርደው እምትፈርድበት አሁን ለምሳሌ እሱ ላይ እማትፈርደው ጥፋት ስላላጠፋ አይደለም። ጥፋት አጠፋ ብለህ ብትፈርድበት ስለፈረድክበት ይፈረድብሃል። የሮሜ መጽሐፍን አንብቡት። የሮሜ መጽሐፍ በዚህ በደንብ ይነግራችኋል። ለምን በለኛ እግዚአብሔር ሁሉን ይሰጣል፣ ወንበሩን ግን አይሰጥም። የፍርድ ወንበር የሱ ብቻ ነው። ስትፈርድ ልቀቅልኝ እያልከው ነው። ልቀቅልኝ ወንበር ያላግባብ መጠየቅ ደግሞ እነዛ ቀይ ኮፍያ ያደረጉት ሰዎች በፑሽ አፕ ብቻ አይደለም የለቀቃቸው። ሰውየው ከወጡ በኋላ ሰብስቦ አሰራል። ይሰማል። ሰውየው ሰርቆ እግዚአብሔር ሲፈርድበት አንተ ሌባው ላይ ፈርደ ይፈረድብሃል። ለምን? የፍርድ ወንበር የእግዚአብሔር ብቻ ስለሆነ። ወንበር ፈልጋል። ሰውየው ብር ነው የፈለገው፣ አንተ ወንበር ነው የፈለከው። አሜዚንግ ፕሪቺንግ ስብከት ነው። የሚገርም ትምህርት ነው። ፕሬዝ ጋድ ተባርክ ያለው በል። ለምን ለሰውየው ስትል አይደለም የሚል ትውልድ ይሰጣል እግዚአብሔር። አቤት እንደዚህ አርጋ ቋጥር ስጥ፣ የሚቋጥር ሰው ይሰጣል። ለሰው ለመስጠት ሰበብ ፈልጉ፣ ሰው ለመርዳት ሰበብ ፈልጉ፣ ሰው ለማገዝ ሰበብ ፈልጉ። ጓደኝነታችሁን ለማገዝ እንጂ ለማገት አትጠቀሙበት። ጻፉ። ለማገት አትጠቀሙበት ጓደኝነታችሁን።
ጓደኝነታችሁን ለማገዝ እንጂ ለማገት አትጠቀሙበት። ብዙ ሰዎች ያግዙኛል ብላችሁ ስታስጠጓቸው ያግቷቸዋል። ሰው አለ ፊትን ያያል፣ እግዚአብሔር ግን ልብን። ይሄ ነገር ባይ ዘ ወይ ብዙ ነገራችሁን ይሰራል። በቃ አሁን ዛሬ ሰይጣን ይለቃል፣ የተያዘ ነገራችሁን ይለቃል። ምንም ሌላ ጸሎት አያስፈልገው። ምን ነው ምንም በሏ። ሰው የዘራውን ነው የሚያጭደው። ለሰው ስፍራ ከሰጣችሁ ካስተኛችሁ እግዚአብሔር ስፍራ ይሰጣችኋል፣ ያስተኛችኋል። ሰው ካስቀጥላችሁ ያስቀጥላችኋል። ምክንያቱም እግዚአብሔር ባህሪው አሁን እንደዛ ነው። እነዚህ ሰዎች ይሰጣሉ፣ ይሰጣቸዋል። በቃ አለቀ እንጂ ወደ ሰሜን ነው የሚጸልዩት። ስለዚህ አይከለክላችሁ። ዘር ነው። አንተ ዘለጠለክ በኢንጂሰስ ምናምን ብለህ በልሳ ምናምን በጌታ በኢየሱስ ወገኖቼ ምናምን ብለህ ሃሌሉያ ብለህ ውጣና ገባ። አይሰጥም። እነዚህ ሰዎች ኢየሱስን ስላልተቀበሉ ቦርናጌን ስላላረጉ በሪት ቡዳ ምናምን የሚባል ታሪክ ይሰጣሉ፣ ይሰጣቸዋል። ይታመናሉ፣ ይታመንላቸዋል። ላልፈለጉት ይገኛል። ሳይጠይቁት ፀሐይ ያወጣል፣ ዝናብ ያወርድላቸዋል። ባህሪውን ሊለውጥ አይችልም። እሱ ባህሪውን ሊለውጥ አይችልም። ዘር ነው ህይወታችሁን የሚለየው። ዘር ነው። ያስቀመጣችሁትን ታገኛላችሁ። እቺን ተናግሬ እጨርሳለሁ። ዶክተር አብይ ስለ ዶክተር አብይ ሳነብ የገረመኝ ነገር መጽሐፉን ቅድም ሳነብ ነበር። ቆንጆ ወንበር ገዝተው ሲሰጡት ሚኒስተር እያለ የቴክኖሎጂ ሚኒስተር ይሄ ወንበር ለጠቅላይ ሚኒስተሩ ነው የሚያስፈልገው ውሰዱለት አላቸው። በታሪክ የሚቀመጥበትን ወንበር ቀድሞ የላከ ሰው እሱ ብቻ ነው። ጠቅላይ ሚኒስተር ኃይለማርያም እንደወረደ ለመጀመሪያ ጊዜ ዶክተር አብይ የተቀመጠበት ወንበር ከቴክኖሎጂ ሚኒስተር ለሱ የተገዛለትና ልኮለት የነበረው ወንበር ላይ ህይወት ቀድማችሁ የምትልኩት ነገር መቀመጫችሁ ነው። ምን ነው ታስታውሳላችሁ? ያዕቆብ ያደረገውን ለኤሳው ምርጥ መርጦ እጅ መንሻ ላከለት። ይሄ የማን ነው አንተስ የማን ነህ ያለ እንደሆን የባሪያህ የያዕቆብ ነው በሉት፣ እየመጣ ነው በሉት። እጅ መንሻ አስቀድሞ ላከለት። ኤሳው 400 ወታደር አስከትሎ ኤሳውን አስቡት። እኔ ኤሳው እንደዚህ ሳስበው የሆነ ጸጉራም አብድ ዳምፔል የሚያነሳ ምናምን ገና ስታየው ያዕቆብ ገና ሲያየው 99 ትናንሽ ነው የሚሆነው በፊቱ። እንደዚህ እኮ ነው ያለው። ፊትህን ማየት አለው ኤሳውን ያዕቆብ የእግዚአብሔርን ፊት እንደማየት ነው ያለው። ምን ማለት ነው? ተራሮች በእግዚአብሔር ፊት እንደሚቀልጡ ያዕቆብ በኤሳው ፊት ይቀልጣል። ክብር በቃ ይዘምረ፣ ዝም ብሎ የሚዘምረው። ስለዚህ እንደዚህ ያደረገ አስቀድሞ እጅ መንሻ ላከለት። የማን ነው ሲሉት ሰዎቹ የሚሉትን ነገር ራሱ ያዕቆብ ነው የመረጠው። ታውቃላችሁ? እኔ እኮ ያዕቆብ እኮ አንደኛ እኮ ወይ ደሞዙን ራሱ እኮ ነው ያሰለው። ሽመልመሌ ከሆነ የኔ ነው ብሎ እኮ ሰውየው ቀላል ሰውዬ መስሏል። የማይታሰብ ነገር እያሰበ እኮ ነው የሚበላው። ጥቁርና ጥቁር ተጋብተው ነጭና ጥቁር ተጋብተው ወይ ጥቁር ወይ የሆነ ነገር ይወልዳሉ። ሽመልመሌ ይወልዳሉ እንዴ? በግ አይቶ የጎመጀውን ይወልዳል እንዴ? ሰውየው እኮ የሚገርም ሰው። እንደዚህ ያለ ስትነግሩት አላቸው ይሄ የማን ነው አንተስ የማን ብሎ ያላችሁ እንደሆነ አንብቡት ቃሉ።
የባሪያ የያዕቆብ ነው በሉት። የባሪያ ሲመለስ ምን ያመጣል? እሱም እሱ ነው እኔም እኔ ነኝ፣ ከፈለገኝ ይቀበል፣ እምቢ ካለ ምናምን አይደለም ያለው ሰውየው። ያውቃል እንዴት መቀጠል እንዳለበት፣ ምን የሚልከው ነገር የሚቀጥለውን ነገሩን እንደሚሰራ ያውቃል። የምትልኩት ነገር ነገራችሁን ይሰራል። ዝናብ ሆኖ ተመልሶ ይመጣል። ስሙኝ፣ ሰው ሲደክም ያሳዝናችሁ፣ ስትደክሙ እንዲታዘንላችሁ። አቤት እኔ አውቃለሁ። ለምሳሌ ጨርጋጅ አገልጋይ ጨርጋጆች ሞላጫ፣ ሞልፋጣ፣ ልጋጋም፣ ለሃጫም ምናምን እያሉ የተሳደቡ አገልጋዮች ተደብቀው ኖረዋል። እነሱ የእሳት ሁለት አስበው ምን እንደሚሆን መብረቅ ነው የሚንጓጓው። ጌታ ይባርካችሁ።